ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ባሳለፍነው ወር የአንደኛ መንፈቀ ዓመት የትምህርት ጊዜ ተጠናቋል እና ውጤታችሁ እንዴት ነበረ? ውጤታችሁ ቆንጆ ይሆንላችሁ። በርቱ ጎበዞች። ውጤታችሁ ደከም ያላችሁ ልጆች ደግሞ በሁለተኛው መንፈቀ ዓመት የትምህርት ጊዜ በርትታችሁ ማጥናት፣ ከጓደኞቻችሁ ጋር መረዳዳት እና ጊዜያችሁን በአግባቡ መጠቀም አለባችሁ። ናታን ዛሬ ለልጆች ምን ይዘንላቸው መጣን? በዛሬው ፕሮግራማችን አሃ ድራማ፣ አባ ጸጌ ከልጆች ጋር የሚያደርጉት ቆይታ፣ ሊሊያና የምትሰራው ክራፍት ይኖረናል። ልጆች ከኛ ጋር ቆንጆ ቆይታ ይኖራችኋል። እኔና ቬሮኒካ ተመልሰን እንመጣለን። አብራችሁን ቆዩ። እንዴት ናችሁ ልጆች? ደህና ናችሁ? ሁሉ ሰላም ነው? ትምህርት ሁሉ ደህና? ባለፈው ሳምንት እንደምታስታውሱት አንድ ትምህርት ተምረን ነበር። እሱም ስለ ዕለተ ሰንበት ዕለተ ሰንበት ምንድነው? እግዚአብሔር ዕለተ ሰንበት ለምድር የተሰጠን የሚሉ ነገሮችን እያነሳን ከእናንተ ጋር ስናወራ ነበር። ዛሬ ደግሞ በተለየ ርዕስ መጥተናል። ርዕሱ ደግሞ ጸሎት ካደረግን በኋላ ነግራችኋለሁ። እሺ እንደተለመደው ሁሉ ጊዜ ትምህርት ከመጀመራችን በፊት ጸሎት እናደርጋለን አይደል? ስለዚህ አሁን ጸሎት እናደርግና ወደዛ እንሄዳለን ማለት ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽ ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም ያምላክ እናት ለእኛ ለኃጢአተኞች አሁንም ታችን ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም። ኪዳነ ምሕረት ሆይ ለምኝልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ቅድም እንደነገርኳችሁ ዕለተ ሰንበት እግዚአብሔር ለሰው ልጆች የሰጠው መሆኑን አይተናል። እግዚአብሔር ሁሉ ነገር ከፈጠረ በኋላ በስንተኛ ቀን ነው እረፍት ያደረገው? በሰባተኛ ቀን። ያቺ ሰባተኛ ቀን ለኛ የትኛው ነው ማለት ነው? ዕለተ ሰንበት ወይም እሁድ እንላለን። እና ያ ቀን የሰራልን እግዚአብሔር ለምንድን ነው? እኛ እግዚአብሔር የሰጠንን እረፍት እግዚአብሔር የሰጠንን እንድናጣጥምና በርሱ በጸሎት ሆነን መልካም ነገሮችን በማድረግ እግዚአብሔር የሰጠንን ጸጋ እንድናጣጥምና በደንብ ማወቅ እንድንችል የሰጠን ቀን ነው። ዕለተ ሰንበት ለማን ጥቅም የተሰራ ነው? ለኛ ለሰው ልጆች ጥቅም የተሰራ ነው ማለት ነው። ዛሬ ደግሞ በተለየ ትምህርት መጥተናል ብያችኋለሁ። የዛሬ ትምህርት ምንድነው? ኢየሱስ በምኩራብ ያስተማረው ትምህርት እናያለን። ምኩራብ ማለት ምናልባት እናንተ ላታውቁት ትችላላችሁ። ምኩራብ በእስራኤል ሀገር ድሮ ልክ አሁን እኛ እንደዚህ የምናውቃቸው ቤተክርስቲያን ምንላቸው ቤተ መቅደስ ከመሰራታቸው በፊት ድሮ ሰዎች በተራራ ስር ወይም አንድ ጥሩ ቦታ ይመርጡና ተሰብስበው እግዚአብሔር ቃል የሚሰሙበት እግዚአብሔር ቃል ይነበብና ከዛ ትርጉሙ ምን እንደሆነ የሚያወሩበት ነበር። እና ቤተ መቅደስ ከመሰራቱ በፊት በምኩራብ ይሰበሰቡ ነበር ሰዎች። ያ በምኩራብ ይሰበሰቡት ለምንድን ነው? እምነታቸውን አምልኳቸውን ለመፈጸም ነበር። ታዲያ ኢየሱስ አንድ ቀን እነዚህ ሰዎች ወደ ተሰበሰቡበት ቦታ ይመጣል እና በዛ በተሰበሰቡት መካከል ይነሳና አንድ ትልቅ ቃል ይናገራል። እና እዛም ምኩራብ ከመምጣቱ በፊት ይገርማችኋል ኢየሱስ በረሃ ሄዶ ነበር። በረሃ ሄዶ ኢየሱስ ስንት ቀንና ስንት ሌሊት ነው የቆየው እዛ? 40 ቀንና 40 ሌሊት። እዛ ሲቆይ ተመችቶት ነው? እየተጫወተ ነው? ምን ሆኖ ነው ያሳለፈው? እየጾመ እየጸለየ ነው ያሳለፈው 40 ቀንና 40 ሌሊት። እና 40 ቀንና 40 ሌሊት ሲጾም ሲቆይ እዛ ሲጸልይ ሰይጣን በብዙ መንገድ ፈትኖታል አይደል? እነዛን ፈተናዎች ሁሉ አሸንፎ አሁን ወዴት ተመለሰ? ወደ ተወለደበት ወደ አደገበት ቦታ ይመለሰ። እና ወደ አደገበትና ወደ ተወለደበት ቦታ ሲመጣ እንግዲህ አሁን የእግዚአብሔርን ስራ በአደባባይ በድፍረት ማስተማር ይጀምራል ያለ ምንም ፍራቻ። ለምን? በበረሃ ጾሟል፣ ጸልዮዋል፣ ብርታት አግኝቷል ማለት ነው።
ስለዚህ አሁን የእግዚአብሔርን ስራ የእግዚአብሔርን እውነት ወደ አደባባይ የሚያወጣበት ጊዜ ይሆናል። ገብቷችኋል? ልክ እንዴት መሰላችሁ? አሁን አንድ ሰው ምንም ነገር ከማድረጉ በፊት ጊዜ ይወስዳል፣ ያጠናል። እናንተ ወደ ፈተና ከመፈተናችሁ በፊት ታነባላችሁ፣ ጥያቄ ትጠይቃላችሁ፣ እንደዚህ ብላችሁ ኢንፎርሜሽን ኤቭሪቲንግ ከሰበሰባችሁ በኋላ ነው ወደ ፈተና የምትገቡት አይደል? እንጂ ድንገት ነገ ፈተና ነው ተብላችሁ ምንም ሳትዘጋጁ ልትፈተኑ አትሄዱ። ልክ እንደዛ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ምን እያደረገ ቆየ? እየጾመ እየጸለየ ቆየ። ከዛ በኋላ ወደ ሀገሩ ይመጣና የእግዚአብሔር እውነት ይናገራል። እንደውም ምን ይላል መሰላችሁ? የጌታ መንፈስ በእኔ ላይ ነው። እንግዲህ አይሁዳውያን ሁሉ በተሰበሰቡበት እኮ ነው በድፍረት ገብቷችኋል? ምን ይሉኛል? አንተ ማን ስልጣን ሰጥቶ ነው እንደዚህ የምትናገር ይሉኛል ብሎ ሳያፍርና ሳይፈራ የእግዚአብሔር መንፈስ በእኔ ላይ ነው ይላል እና ለድሆች መልካም ዜናን እንዳበስር ቀብቶኛል፣ ለታሰሩትም መፈታት፣ ለዓይነ ስውሮች ማየትን እንዳውጅ፣ ለተጨነቁት ደግሞ ነፃ እንዳወጣ እግዚአብሔር ቀብቶ ሾመኛል። ይሄ ትልቅ ቃል ነው። ገብቷችኋል? ኢየሱስ ስለምን እየተናገረ ነው? የመጣበትን ዓላማ ሰው ሆኖ የተወለደበትን ዓላማ እየተናገረ ነው ማለት ነው። እግዚአብሔር ለሰው ልጆች ያሰበውን ትልቅ ዓላማ ይነግራቸዋል። ከሰዎች መካከል ብድግ ብሎ ተነስቶ መጽሐፉን ይከፍትና ልክ ሲከፍት እዚህ ጋር ያገኛል። እኔ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች መልካም ዜና እንዳበስር፣ ለታሰሩት መፈታት፣ ለታወሩት ማየትን እንዳውጅ እግዚአብሔር ቀብቶኛል። እና ዛሬ ኢየሱስ ይሄ ከተናገረ ለኛ ምን ያስተላልፋል ብላችሁ ደግሞ ማሰብ ያስፈልጋል። አይደለም ኢየሱስ ይሄ ተናግሯል ብለን መሄድ አይደለም። ኢየሱስ ይሄ ሲናገር ለኛስ ምን ይናገራል? ዛሬ እኛ ምን እንድንናገር አደራ ይለናል የሚለው ነገር ደግሞ ማሰብ ያስፈልጋል። ገብቷችኋል? እና በተለይ በዚህ በጾም ወራት እግዚአብሔር ቃል እንድናስነትን፣ እግዚአብሔር ቃል እንድናስብ፣ መንፈሳዊ ህይወታችንን እንድናስብ በደንብ እንጋበዛለን። እና ኢየሱስ ይህ ቃል ሲናገር ለህዝቦች ሁሉ ይህ ቃል ሲናገር የሱ ደቀ መዝሙር የሆነ ሁሉ ይሄን እንዲያደርግ አደራ ይያለ ነው ማለት ነው። ገብቷችኋል? ኢየሱስ ይሄ ቃል ሲናገር ኢየሱስን የሚወዱ ሰዎች ሁሉ ይሄን እንዲያደርጉ አደራ ይላል ማለት ነው። ሐዋርያቶች ወደ ዓለም ሁሉ ሄዱ አስተምሩ ብሎ ሲነግራቸው የታሰሩትን መፈታትን ነፃነትን እንዲያገኙ አድርጓቸው፣ የኔ ደቀ መዛሙርት ያልሆኑት ደቀ መዛሙርት አድርጓቸው ብሎ የታመሙት ፈውሷቸው እያለ ስልጣን ሰጥቷቸው የሸኛቸው ማለት ነው። ስለዚህ ዛሬም እኛ ኢየሱስ እንደሚወድ ደቀ መዝሙር፣ ኢየሱስ እንደሚወድ ክርስቲያን እና ልጆች ምን እናደርጋለን መሰላችሁ? የታሰሩት ስናይ ሄደን መጠየቅ። በተለይ በዚህ በጾም ጊዜ እንድናደርግ የምንጋበዘው ይሄ ነው። ገብቷችኋል? የታመሙ ሰዎች ሄደን እንድንጠይቃቸው፣ እንድናጽናናቸው፣ ያዘኑት ሰዎች ስናውቅ ጓደኞቻችን፣ ትምህርት ቤት ሰፈር የምናውቃቸው ሰዎች ካሉ ሄደን እንድንጠይቃቸው፣ እንድናጽናናቸው ዛሬ እንጋበዛለን። ለምን? ኢየሱስ የመጣበት ዓላማ ይሄ ነው። የታሰሩት እንዲፈቱ፣ ዓይነ ስውሮች እንዲያዩ፣ የታመሙት እንዲፈወሱ። እኛም ደግሞ ዛሬ ኢየሱስ ልጆች ነን አይደል? ይሄን ታምናላችሁ አይደል? ኢየሱስ ልጆች ከሆነ ኢየሱስ ያደረገው ነገር እኛም ለሰዎች እንድናደርግ እንጋበዛለን። ይሄ ምንድነው? የታመሙ ሰዎች እንድንጸልይላቸው፣ ሄደን እንድናጽናናቸው፣ ያዘኑትም ካሉ ቤተሰብ ዘመድ አዝማድ የሞተባቸው ህፃናቶች ልጆች ካሉ ሄደን እንጠይቃቸው። በድህነት የሚበሉት የሚጠጡት አጥተው በቤታቸው ያሉ በመንገድ ላይ ወደቁ ሁሉ ቢያንስ እኛ መስጠት የምንችለው ነገር ባይኖር እንኳን ስለነሱ እንድንጸልይ እንጋበዛለን ማለት ነው። ገብቷችኋል? ኢየሱስ ይሄን ካደረገ እኛ ደግሞ ይሄ ማድረግ እንችላለን ማለት ነው። የታመሙት በመጠየቅ፣ የታሰሩት በመጎብኘት፣ የተጨነቁትን በማጽናናት ኢየሱስ የተናገረውን ቃል ለልጆች ለሰዎች ማስተላለፍ እንችላለን ማለት ነው። ገብቷችኋል? ስለዚህ ዛሬ ኢየሱስ በምኩራብ የተናገረው ነገር ለኛም ነው ማለት ነው። ለኛም ተናግሯል ማለት ነው። ምን እንደተናገረ ገብቷችኋል አይደል? አሁን የነገርኳችሁ። ስለዚህ አሁን ከዚህ ስንሄድ ኢየሱስ ያደረገው ይሄንን ነው። እኛም ሄደን ጓደኞቻችን ጋር ቤተሰቦቻችን ጋር ስንደርስ ይሄን እንድናደርግ አደራ ተብለናል ማለት ነው። ግልጽ ነው? ገብቷችኋል? በቃ ኢየሱስ በምኩራብ አስተምሯል። ምንድነው ያለው? እኔ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች መልካም ዜና እንዳበስር፣ የታሰሩት ነፃ እንዳወጣ፣ የዓይነ ስውሮች እንዲያዩ፣
እንዳደርግ መጥቻለሁ ብላችሁ ዝም ሳይሆን እኛም ኢየሱስ እንደሚወዱ ሰዎች ያዘኑትን ስናይ ማጽናናት የተራቡትንም ስናይ ከቻልን ማብላት ካልቻልን እንድንጸልይላቸው ሌሎች መልካም ነገሮች እንድናደርግ አደራ እንደተባለን ማወቅ አለባችሁ ለጓደኞቻችሁ ይሄን ትምህርት ማስተላለፍ አለባችሁ ገብታችኋል የዛሬ ትምህርታችን እዚህ ላይ እናቆማለን እግዚአብሔር የሰማነውን ቃል በልቦናችን ያሳድርልን አሜን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ልጆች እንዴት ናችሁ ሰላም ከረማችሁ በጣም ጥሩ ልጆች እሺ አሁን ደግሞ ክራፍት የምንሰራበት ጊዜ ነው አብረውኝ እንግዶች አሉ አብረውኝ የዛሬውን ክራፍት ኦሪጋሚ ነው የሚሆነው አብረውኝ የሚሰሩ አሉ ራሳቸውን ያስተዋውቁና ወደ ምንሰራው እንሄዳለን እሺ ራስሽን አስተዋውቂ ስሜውነን ይባላል እድሜ 8 ነው መማርበት ናዝሬት ስኩል ነው ሁለተኛ ስሜ እንግሊ መድን ይባላል 11 አመቴ ነው የማርበት ትምህርት ቤት ማሪዋቶ ካቶሊክ ትምህርት ቤት ይባላል 5ኛ ክፍል በጣም ጥሩ በጣም ነው የማመሰግነው ዛሬ እኔ ጋር መጣችሁ እዚህ ክራፍት ልንሰራ ስለሆነ ደስ ብሎኛል እንግዲህ ልጆች ለዛሬ ይዤላችሁ የመጣሁት ምንድነው ይሄንን የመሰለ የፎቶ አልበም ለራሳችሁ እንድትሰሩ ለማድረግ ነው እንደዚህ አይነት ነው የምንሰራው ያቀጣጣል ነው የምንሰራው እንግዲህ የሚያስፈልጋችሁ ነገር ነግራችኋለሁኝ በጣም ቀላል ነው ተከታተሉ እንደዚህ ስኩዌር ወረቀት ያስፈልጋችኋል መቀስ በኋላ ስለሚያስፈልግ እንደዚሁም ደግሞ እናንተ የምትፈልጉት ፎቶዎች እኛ ለጊዜው ፎቶ ስላላመጣን የተለያዩ ስዕሎችን ይዘናል እንደዚሁም ልጆች በዋናነት እናንተ ደግሞ ምን ማድረግ ትችላላችሁ የቅዱሳን ፎቶዎች ካሏችሁ በዚህ ውስጥ ሰሞኑን የምንማረው የቅዱሳን ታሪክም ስላለ እዚህ ውስጥ በእያንዳንዱ ላይ የማዘር ትሬዛን ቅድስት ማዘር ትሬዛን ትንሿን ቅድስት ተሬዛን ሊሆን ይችላል ዮሐንስ ጳውሎስን ሊሆን ይችላል የተለያዩ ቅዱሳንን የመቤታችንን የቅዱስ ዮሴፍን እዚህ ውስጥ እያከረከማችሁ እንደዚህ አይነት እንዲሆን አርጋችሁ መስራት እንድትችሉ ነው ማለት ነው ስለዚህ ብዙም ነገር አያስፈልገንም ወረቀቱ ነው ዋናው ማለት ነው ከዛ ፎቶአችሁ ነው ስለዚህ እንጀምራለን እኔ የተከተላችሁኝ ያሳየኋችሁ ይሄንን እንዴት እንደምንሰራ እናያለን መጀመሪያ እኩል ለኩል እንደዚህ እንከፍላለን እናጥፋለን ይቅርታ ኦሪጋሚ ስንሰራ ሁሉ ጊዜ ልጆች ካጠፍን በኋላ ደግመን ደጋግመን እንደዚህ ማስመር ማጠንከር ይኖርብናል በኋላ ጥሩ የሆነ ቅርጽ እንዲሰጠን ትንሽ ጋር ተራፈስላና እኩል አይደለም በኋላ እንዳይበላሽብን ከዛን ፈታውና ያጣፍነውን እንደገና እንደዚህ አዙረን ደግሞ ባልታጠፈው በኩል እንደዚሁ እኩል አድርገን እናጥፋለን
እንደዚህ እንፈታለን። ግን ቆይ መፍታታችን በፊት መልሼ በኋላ እንዳይበላሽ በደንብ ታጥፋለህ አንቺ የሚጣው ገዛ ትፈልጊያለሽ? ገዛ ትፈልጊያለሽ? እሺ ከዛ እንደዚህ እንደገለጥን ከዚህ ጥግ ካንዱ ጥግ መሃል ላይ አንድ 3 ማዕዘን እንሰራለን። እንደዚህ አድርገን እሺ ሁሉንም አራቱንም ማዕዘን በዚሁ መልክ እናጥፋለን። አራቱንም ማዕዘን ጠፊ ይሆናል። ጎበዝ ከዛ ይሄን እንደዚህ እንዳደረግን እንገለብጠዋለን። ገልብጠን እንደገና እንደዚሁ እቺን ጫፏን ይዘን መሃሏ ላይ 3 ማዕዘን እንሰራለን። ጥፋቱን ሁሉ ጊዜ በደንብ አድርጎ ማጠፍ ግድ ነው። ኤሚሊ እሺ ኮስ ኮናንት ጨርስ። ጎበዝ አሁን እንደዚህ እንገለብጣለን እንደገና። አሁን አያችሁ እዚህ ጋር ያለውን እንደዚህ ክፍት ክፍት ያለች 4 ማዕዘን አለች። እሷንም እንደገና እንደዚህ እስከቻለው ድረስ ሙሉ ለሙሉ 3 ማዕዘን እንዲሆን እናጥፋለን። አራቱንም እንደዛ አድርገን እናጥፋለን። ቀላል ነው ልጆች፣ በጣም ብዙ ስቴፕ አለው ግን የሚከብዱ አይደለም። አባሻሚሊ በጣም እሺ። ከዛም ምንድነው የምናደርገው? ቀስ ብለን ይሄንን እንደዚህ እናመጣና እንከፍትና እቺኛዋን ክፍል ምላስ የምትመስለዋን ወደ ውስጥ እናጥፋታለን። አራቱን እንዳይታጠፍባችሁ ቀስ ብላችሁ ይሄንን እንደዚህ እቺኛዋን ወደ ውስጥ ማለት ነው። እንደዚህ አይደለ? አዎ ከፈት አድርገሽ ማድረግ ይቻላል። ሁሉንም አራቱንም ወደ ውስጥ ካስገባን በኋላ መልሰን እንደቀድሙ እናደርጋለን ማለት ነው። ስታስገቡ እንዳይታጠፍባችሁ፣ ቅርጹ እንዳይቀየር ተጠንቀቁ። ከዛ ይሄው እንደዚህ ድፍን ይሆናል ማለት ነው። እስቲ በጣም ጥሩ ትክክል፣ በጣም ጥሩ ሆኗል። እሺ ይሄ እንደዚህ የሚመስል ከሰራን በኋላ ምንድነው አሁን የምናደርገው? መታጠፉን በደንብ እናያለን። ቼክ እናድርግ በደንብ መታጠፉን ስለሚያስፈልገን ማለት ነው። ከዛ አንዷን እንከፍታለን እንደዚህ። ከዛ
እንደዚህ እናጥፈዋለን። እንደዚህ አቁመን እናየዋለን። እንዲህ መስመሩን እንደዚህ እንዳይበላሽብን አድርገን ጎበዝ። ከዛ እነዚህን እንከፍታለን። ልክ እንደዚህ የሳጥን ጎን የሚመስል ይሰጠናል። እንደዚህ አይደለ? በኋላ ምን እንደምናደርገው እቺን እንገፋለን። እንደዚህ ጥፋቱን እየተከተልን ስንገፋ ያው ልጆች እንደዚህ ስናደርገው ይሄ እንዲመጣል ማለት ነው። እሺ ሌሎቹንም አድርጌ ኤሚሊ ቆስቴ ትክክል ራሱ ይመራል አይደለ? የታጠፈ ሌሎቹንም እንደዚሁ ሶስቱን ነው የምናደርገው ልጆች። አንዱ ይቀራል። 4 ማዕዘን አይደል ያለን? ሶስቱንም በዚሁ መልክ እናጥፈዋለን ማለት ነው። መጀመሪያ እንደዚህ ከዛ እንደዚህ ይሆናል። የማለኛውን ወደ ውስጥ ስናስተኛው እነዚህ ታጠፉልናል። እንደዚህ የቀረን አንድ አለ። መጀመሪያ ወደ ውስጥ እናጥፋለን ጥፋቱ እንዳይጠፋ። ጨረሽ ጎበዝ ኤሚሊ። ሆናል። ጥሩ እየሄደ ነው። እሺ አሁን ልጆች እንደዚህ ካደረግን በኋላ እዚህ ጋር አንድ እናስቀራለን። ይሄ ለሌሎቹ መቀጣጣያ ነው የሚሆነው እንደ ሰንሰለት ማለት ነው። እንደዚህ ነው ዝግጁ ሆኗል ማለት ነው። ስለዚህ አሁን እኛ ቀድመን ያዘጋጀነው ስላለ ሶስታችንም እንደዚህ እናመጣና ይሄን አንደኛውን ክፍል እንተዋዋለን። ከዛ እዚህ ጋር ይሄኛው ዝግ ነው። ይሄን አምጥተን እቺኛዋን ያስተረፍናትን እዚህ ውስጥ እንከታለን። ያው እዚህ ጋር አንድ አለ። ይሄ ማለት ነው። ይሄ ክፍል መክተቻ ነው። እንደዚህ እንከታለን። አብረው ሁለቱ ይገናኛሉ። ስለዚህ ውስጥ ወይን ጸጁም ከውስጥ ስላለ እዚች ጋር አጥፍ ስናደርገው አይፈታም ማለት ነው። እስቲ ቆስቲ ይሆናል። እቺ ኮነሽ የምትገባው አይደለ? እቺ ነሽ የምትገባው። እዚህ እንደዚህ አየሽ፣ እዚህ ጋር እንዲህ ሲገባ ይሄ ስታጥፊው ሁለቱንም አስሮ ይይዛል ማለት ነው አይደለ? በጣም ጥሩ። ከዛ እንደዚህ ይታጠፋል። ይሄ እንደዚህ ነው ማለት ነው። መዝጊያ ነው የሚሆነው። ይሄ ከፈለግሽ እዚህ ውስጥ ትከቻለሽ። አሁን ለምሳሌ እንዲሆን ለልጆች አንዳንድ ፎቶ ቆርጠን ውስጡ እንዴት ፍሬም እንደሚመስል አሁን እዚህ ጋር የሚታየው ነገር ብዙ ዝርክርክ ያለ ነው። ነገር ግን ፎቶን ስናስገባ እዚህ መሃል ላይ ይሄ ዳይመንዱ ነው የሚታየው ማለት ነው። እንደዚህ አድርገን እንሰራለን። በጣም ጥሩ አስገባሽው። እሺ ለዚህ ፎቶ እናስተካክልና እንዴት ነው የሚገባው? ይሄን እንደዚህ እንደ ፍሬም ማለት ነው። እንደዚህ ያረግሽ። እሺ ደስ ባለሽ። ያው ልጆች ፎቶአችሁን ታመጡና እዚህ ጋር በእነዚህ በሶስት ማዕዘኖች ውስጥ አስሮ እንዲይዝልን አድርገን እንደዚህ በዚህ ይሆናል ማለት ነው። ያው አሳዩ። ሌላም ካስፈለገ እናስገባለን። መጠኑን ማወቅ አለብን። ይታልቋል። ስለዚህ መቀነስ አለበት።
ከዚህኛው ትንሽ ከዋናው ፍሬማችሁ ቀነስ ያለ ወይም አነስ ያለ መሆን አለበት ፎቶ ማለት ነው። እንደዚህ ያደረጋችሁ አያችሁ አሁን ይሄ ታያለ አይደለ ሆናል እዚህ ጋር በዳይመንድ ውስጥ ፎቶሽ ይገባል ማለት ነው። ስለዚህ ቤት ሄዳችሁ የወላጆቻችሁን የቅዱሳንን ፎቶ ደስ ያላችሁን በዚህ መልኩ ትሰራላችሁ ማለት ነው። እንግዲህ ያው ከዛ ደግሞ ሲታጠፍ ይሄን ይመስላል ልጆች አይ ሁሉም ላይ ፎቶ በሚገባ ጊዜ እጅግ ያማረ ይሄንን የመሰለ አልበም የፎቶ አልበም ሰራችሁ ማለት ነው። እንደዚህ አድርጋችሁ ትዘጉታላችሁ። በጣም ጥሩ ጎበዞች። ዋው ወደዳችሁት? ቆንጆ ነው አይደል? እሺ ለጓደኞቻችሁም ማሳዩ ለራሳችሁም ስሩት እንግዲህ። እሺ ልጆች ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። በሚቀጥለው ሳምንት በሌላ ክራፍት እስክንገናኝ ድረስ ደህና ቆዩን። በሰላም እንገናኝ። ደህና ሁኑ። ቻው። ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ፍቅራቤ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። ልጆች የዛሬ ፕሮግራማችን ዋና ርዕስ የኢየሱስ በምኩራብ ማስተማር ነው። የአብይ ጾም ወራት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርትና ወደ መጨረሻ የመስዋዕቱ ቦታ የሚሄድበት ዝግጅት በመጨረሻም የትንሣኤው ምስክር የሚሰጥበት ወራት መጀመሪያ ነው። ስለዚህ ይህ ሳምንት ጌታ በምኩራብ ማስተማሩ የምናስታውስበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል እንደሚለው አገልግሎቱን ሲጀምር ብቻውን ተጠምቆ በበረሃ ጾመ፣ ተፈተነ፣ የእግዚአብሔር ፍቃድ እንዲፈጸም ዘንድ ታላቅ የጸሎት ጊዜ አደረገ። ከዚያም በኋላ የእግዚአብሔር መንግስት ለሁሉ አወጀ። ደቀ መዛሙርቱን ያዘጋጀው እርሱ የሚያደርገውን ሁሉ እንዲያደርጉ ዘንድ የእግዚአብሔርን መንግስት እንዲሰብኩም ነበር። ወዳደገበት ከተማ በተመለሰ ጊዜ ዘወትር እንደሚያደርገው የእግዚአብሔር ቃል ወደሚነገርበት ምኩራብ ሄደ። በዚያ ሰዎች ተሰብስበው ይጸልዩ፣ የእግዚአብሔርን ቃል ያነቡና ያስተምሩ፣ እንደዚሁም ያመልኩ ነበር። በምኩራብ የነብዩን ብራና እንዲያነብ የተሰጠው የሚያውቁት ሰዎች እንኳን ደህና መጣህ እያሉት ነበር ማለት ነው። ይህ በምኩራብ ባህል ለጥቂት ጊዜም ይሁን ለረጅም ጊዜ ያልነበረ አባል የሚቀበሉበት መንገድ ነበር። እንግዳም ቢሆን መጥቶ የማስተማርና ቃል የመናገር እንዲሁም ከእግዚአብሔር ቃል የማንበብ እድል ይሰጣው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ማንበቢያው ስፍራ ወጣ። ከእነርሱም አንድ የነብዩ ኢሳይያስ ብራና ሰጠው። ብራናውን ገልጦም አነበበ። በነብዩ ኢሳይያስ ምዕራፍ 61 ላይ የሚገኘውን ቃል አነበበ። እንደዚህም ይል ነበር፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል። ይህንን ቃል ካነበበ በኋላ ሰዎች ስለ ኢየሱስ ያላቸው አመለካከት የተለያየ ስለነበር እርሱም ነገራቸው። ብዙዎቹ እንዳልተቀበሉትም አወቀ። ነገር ግን የአባቱን የእግዚአብሔርን ፈቃድ ለመፈጸም ከራሱ ወገኖች ጀምሮ እስከ ሌሎቹ ድረስ የሚገጥመውን ተቃውሞ ለመቀበል ዝግጁ ነበር። የእግዚአብሔርን ፈቃድ ለመፈጸም የሚያስፈልገው ታላቅ ጸሎት ማድረግ፣ የእርሱንም ቃል ማወቅ እንጂ ሰዎች ደስ የሚላቸውን ነገር ቆጥሮ ማድረግ አይደለም። ልጆች በአብይ ጾም ወራት ወደ እግዚአብሔር የጌታችን መድኃኒታችን ኢየሱስ ክርስቶስን ሕማም እያሰብን የመስቀል መንገድ ጸሎት እያደረግን ትልቅ መንፈሳዊ ዝግጅት በማድረግ
የጌታን ትንሣኤ የምንጠብቅበት ወቅት ነው። መልካም የዝግጅት የጸሎት ጊዜ እመኝላችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። ሳምንት በሌላ ትረካ እስከምንገናኝ ድረስ ደህና ቆዩኝ። ተመልሰን መጥተናል ልጆች። ፕሮግራማችንን እንደወደዳችሁት እርግጠኞች ነን። ናታን ፕሮግራማችንን እንዴት አገኘኸው? እኔ ሁሉንም ፕሮግራሞች ወድጃቸዋለሁ ቬሮኒካ። ሁሉም በጣም አስተማሪዎች ነበሩ። አዎ፣ በተለይ ደግሞ አባ ጸጌ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ስለማስተማሩ ለልጆች ያስተማሩትን በጣም ወድጀዋለሁ። ልጆች የዛሬ ፕሮግራማችን ይህንን ይመስል ነበር። ሳምንት ደግሞ በሌላ ፕሮግራም እንገናኛለን። እስከዚያው ድረስ ግን እንወዳችኋለን። ቻው ቻው።